ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታታዮቼ እንኳን ወደ ፍሬዘር ፍቃዱ የዩቲዩብ ቻናል በሰላም መጣችሁ። ዛሬም በአዲስ ርዕስ ተመልሰናል። ዛሬ የምንነጋገረው ወንዶች ፍዝዝ የሚሉላት ሴት ምን አይነት ሴት ናት በሚል ሀሳብ ነው። እንግዲህ ያው ፍዝዝ የሚሉላት ሴት ማለት ነው መፍዘዝ ታውቃላችሁ አይደለ? የሆነ ነገር ላይ ትኩረትን ማድረግ፣ በሆነ ነገር መሳብ፣ በሆነ ነገር መወሰድ የሚለውን ነገር ነው የሚጠካውና ወንዶች ፍዝዝ የሚሉላት ሴት ብዬ ስነግራችሁ እያልኳችሁ ያሉት ምንድነው? የሆነ ወንድ አንቺን አይቶ ተመልክቶ አለመፈለግ፣ አለመውደድ እንዲሁም ደግሞ ከአንቺ ጋር መሆን አለመፈለግ እንዳይችል የሚያደርጉ ነጥቦች በሚል ሀሳብ ነው። እንግዲህ 6 ሀሳቦችን ነግራችኋለሁ። እነዚህን 6 ሀሳቦች እናንተ ጋር ካሉ እንኳን ደስ አላችሁ። የትኛውም ወንድ በእናንተ ባህሪ አሁን በምነግራችሁ በእነኚህ በስድስቶቹ ባህሪዎች እንደሚፈዝና እንደምትፈለጉ እንደምትወደዱ ልነግራችሁ እወዳለሁ። ነገር ግን ከሌሉ ይስተካከሉ ከሆነ እንድታስተካክሉ አበረታታችኋለሁ ማለት ነው። ቀጥታ ወደ ሀሳባችን እናልፋለን። እንግዲህ የመጀመሪያው ወንዶች ፍዝዝ የሚሉላት ሴት ወይ ደግሞ የሚፈልጓት የሚወዷት እሷን ሊያጧት የማይፈልጓት ሴት አንደኛ ስሜቱን የምትቆጣጠር ሴት ናት። ስሜቱን የምትቆጣጠር ሴት ማለት ነው ሲከፋው ሄዳ ማጽናናት የምትችል፣ ሲያዝን ሲደብረው ፈታ ልታደርገው የምትችል ኢቭን አንዳንዴ አሁን ይህን ስነግራችሁ ላይመስላችሁ ይችላል። አንዳንዴ የእሱን የፍቅር ስሜት ራሱ ኮንትሮል ማድረግ የምትችል ሴት በወንዶች ዘንድ እጅግ በጣም ተፈላጊ ናት። ያ ማለት እንዴት ብዬ ልንገራችሁ? ዝም ብላ በቀላሉ ማትገኝ ሴት አለች አይደለም? የሆነ ስለፈለጋት ብቻ እንደፈለገ ያው አንድ እውነት ልንገራችሁ፣ እዚህ ጋር መረዳት ያለባችሁ ሴቶች ምንድነው የሆነችን ሴት የሆነ ወንድ ጠጋ ብሎ አውርቶ በቀላሉ እጁ የሚያስገባት ከሆነ እውነት ለመናገር ትቀልበታለች። ለምን ነው የምትቀልበት ካላችሁ ኢትስ ኔቸር፣ በቃ እኛ ራሱ አናቆማለን። ያው የሰው ልጅ በባህሪው በዚህ ምድር ላይ ታችሁ ከሆነ አንዳንድ የጠበቃችሁት ነገር ትልቅ ይሆናል ብላችሁ ጠብቃችሁ ልክ ባጭሩና በቀላሉ ስታገኙት ወይ ቺነች እንደ ብላችሁ አንዳንዴ ነገሮች ሊቀልባችሁ ይችላል። ስለዚህ የመጀመሪያዋ ሴት ስሜቱን የምትቆጣጠር ሴት፣ እሱን በቃ በፍቅር በናፍቆት እንዲያብድ የምታረገው ሴት፣ እንደዚህ ስሜቱን የምትቆጣጠር ሲያዘን የምታጽናናው፣ ኢቭን ስትርቀው ራሱ የሆነ ነገር አስቀምሰው ምን እንደምታስነኩት እንግዲህ ባላቅም፣ ግን የሆነ ነገር አስቀምሳችሁት ዞር ስትሉ አንቺን እንዲናፍቅ የምታደርጊው ከሆነ ያ ወንድ አንቺ ላይ አለመፍዘዝ ራሱ አይችልም። የመጀመሪያው ስሜቱን መቆጣጠር መቻል። እሱ ሳይሆን አንቺን መቆጣጠር ያለበት አንቺ ነሽ እሱን መቆጣጠር መቻል ያለብሽ። ስለዚህ እንደ ልብ ሲፈልግሽ አትገኚ። በራስሽ መንገድ ነገሮችን ለመምራት ሞክሪ። የራስሽ የህይወት ግብና ዓላማ ይኑርሽ ማለት ነው። በዚህ መንገድ የመጀመሪያው ሁሉም ወንድ ሊፈዝ ይችላል። ወደ ሁለተኛው እናልፋለን። እንግዲህ በሁለተኛ ደረጃ ገደቧን የማትናገር ግን ደግሞ የምታሳይ። የትኛውም ሰው በዚህ ምድር ላይ በህይወቱ የሆነ ባውንደሪ አለው አይደል? የሆነ ገደብ አለው። እሱ እንደፈለገ ለመሆን ሲሞክር አንቺ ግን ኖ የምትይ አንዳንድ ነገሮች ይሄ ነገር አይሆንም ኖ ገደብ ማለት የአቋም ሴት የምትሆኝ ከሆነ በዚህ ሰዓትም ይሄ ወንድ በአንቺ ላይ አለመፍዘዝ ወይ ደግሞ አንቺን የግሉ ለማድረግ አለመጣር አይችልም። ምክንያቱም ገደቧን ጠንቅቃ የምታውቅ ሴት ማለት በአጭር ቋንቋ ነገ ላይ ማሳካት የምትፈልጋቸው ህልሞች ያላት፣ ስለምታደርጋቸው ነገሮች ጠንቅቃ የምታውቅ አስተዋይ ብሎ ነው የሚያስበው። ስለዚህ አንዳንዶች አሉ አሁን ገደብ ምንም የሌላቸው ዝም ብሎ በቃ ነይ ሲላት መሄድ፣ ሂጂ ሲላት መሄድ፣ ተገልበጪ ሲላት መገብ፣ በቃ ዝም ብሎ እሱ ነው የሚመራ ዝም ብሎ። ስለዚህ እንደዚህ አይነት ሴቶች አቋም የለሽ ሴቶች ይባላሉ። አቋም የለሽ ሴቶች ደግሞ ያው የሚፈለጉት ግልጽ ነው፣ ለጊዜያዊ ነገር ምናምን ስለሆነ አንቺ ግን እንደዛ መሆን የለብሽም። አንቺ መሆን ያለብሽ ገደብሽን የምታውቂ፣ የህይወት ኳሊቲሽን፣ ግብሽን፣ አላማሽን እያንዳንዱ ማሳካት የምትፈልጊያቸውና ማድረግ የምትፈልጊያቸውን ነገሮች ጠንቅቀሽ የምታውቂ ከሆነ አንቺም እንግዲህ የትኛውንም ወንድ አለማፍዘዝ ወይ ደግሞ የትኛውም ወንድ አንቺን ካንቺ ጋር ለመሆን አለመፈለግ አይችልም። ሁለተኛው ይሄ ነው። ወደ ሶስተኛው እናልፋለን። እንግዲህ በሶስተኛ ደረጃ የትኛውም ወንድ ፍዝዝ የሚልላት ሴት ቀለል ያለችና ቅልጥፍጥፍ ያለች ሴት፣ አብራችሁ ጊዜ በምታሳልፉባቸው ጊዜያቶች ላይ ቀለል ያለ ማንነት፣ በህይወትሽ ቀለል ያለ ማንነት። አንዳንድ ሴቶች ቀለል ያሉ አይደሉም ማለት ራሳቸውን እንዴት እንደሚመለከቱት አይገባኝም። ሰው ከሰው ጋር ለመኖር ነው የተፈጠረው አይደለ? ሰው ከሰው ጋር ተግባብቶ ተዋዶ ተፈቃቅሮ አይደለ አንድ ሆኖ ለመኖር ተፈጥሮ ሳለ አንዳንድ ሴቶች ግን
ላያቸው ላይ በሚለቀለቁት ሜካፕ ተማምነው ይሁን በአርቲፊሻል ልብሶችና በአርቲፊሻል ፀጉሮች ተማምነው ይሁን አይዶን ሰውን የመናቅ ነገር የሚባል ነው። መናቅ ነው የሚባለው አይደል? ቀለል ብሎ ሰው ሲቀርበው እንደው የምትችሉ ከሆነ እኔ ልምከራችሁ፣ ከሰው ጋር ግንኙነት ውስጥ ስትገቡ ወይ ደግሞ የሆነ ወንድ ሊያናገራችሁ ሲመጣ ሊያወራችሁ ሲመጣ የትኛውም ወንድ ይሁን ማለት መጥፎ እንኳን ወንድ ቢሆን በቻላችሁት አቅም ስነ ምግባር በተሞላበት መንገድ ብትሸኙት ለእናንተ መልካም ነው። ይሄ አበሻቅጦ ሰድቦ ምናምን ሳይሆን ንቆ ምናምን ሳይሆን በቃ የመጣበትን ነገር ኦኬ ምን ልርዳ ማለት ቀለል አድርጋችሁ ምን ነበር ምን ፈልገህ ነው ምን ልርዳ ምናምን ለመጫወት ለመቀለድ ከሞከረ ደግሞ መጫወት መቀለድ ኖርማል እኮ ነው። በህይወታችሁ ላይ የሆነን ሰንበዲ ብትተዋወቁ ሰው ማወቃችሁ ይጠቅማችኋል። ማለት የግድ ከእናንተ ጋር አብሮ ወደ ትዳር ወይ ደግሞ ወደ ፍቅር ግንኙነት የሚገባውን ሰው ብቻ አይደለም በኖርማል መንገድ ማውራት ያለባችሁ፣ ማለት በፍቅር አይን ማውራት ያለባችሁ ኖርማል ሰዎች ሲሆን ያውም በህይወቴ ላይ ልምዴ ልንገራችሁ። ብዙ ሰዎች ወደ ህይወቴ ሲመጡ ብዙ ሰዎች ከኔ ጋር ማውራት ሲፈልጉ ሁሉንም በትክክለኛው መንገድ ነው የማወራው። ማንንም ከማንም አላስበለጠም፣ ማንንም ከማንም አልንቀውም። የመጣበት እንደው አንዳንድ ሰው መጥፎ ራሱ ቢሆን ግን እኔ ከማወራው ንግግር ተነስቶ ፖላይት ከመሆን ትህትና የተሞላበት ንግግርና ካይንድነስ መልካምነት የተሞላበት ንግግር የተነሳ ያ ሰው ይቀየራል፣ ያ ሰው ይለወጣል። ስለዚህ መጥፎም አስቦ ይምጣ ጥሩም አስቦ ይምጣ ሰዎችን የምታስተናግዱበት መንገድ ቅልል ቢል ኦኬ እንዴት ነህ ደህና ነህ ደህና ነኝ ያለው እንተዋወቅም ካልሽ እሺ ደስ ይለኛል ስሜ እንትና ይባላል ምናምን። ከዛ ጉዳዮቹ ወደ ሌላ ወደ ፍቅር ግንኙነት የሚሄዱ ከሆነ አንቺ እጮኛ ካለሽ አይ ኖ ሶሪ እጮኛ አለኝ ይቅርታ ምናምን ማለት፣ ከሌለሽ ደግሞ ምናልባት በዛ ታይም ላይ የምትፈልጊበትም ጊዜ ከሆነ ማየት ቀለል አድርጎ ነገሮችን መመልከት በወንዶች ዘንድ ተመራጭ እንድትሆኝ ያደርግሻል ማለት ነው። ምን ማለት ነው? በአጭር ቋንቋ እያልኳቸው ያለሁት ቀለል ብሎ መቅረብ በሰው እሷ እኮ እንዲባልልሽ ኧረ እሷ እኮ ምርጥ ሴት ናት፣ አቦ እሷ እኮ ቀለል ያለች ናት፣ አቦ እሷ እኮ ጽድት ያለች ናት የሚለው ነገር እንዲፈጠር ስለሚያደርግ በቻላችሁት አቅም ቀለል ብላችሁ ለመቅረብ ሞክሩ ማለት ነው። እንግዲህ ወደ አራተኛው እናልፋለን። በአራተኛ ደረጃ ወንዶችን ፍዝዝ የምታረግ ሴት ወይ ደግሞ ፍዝዝ የሚሉላት ሴት ማናት ካላችሁኝ እሱን ከመናገር በፊት ግን ላይክ እያደረጋችሁ አይደለም አይደል? አንዳንዶቻችሁ ረስታችሁታል። አንዳንዶቻችሁ ጎበዝ ናችሁ፣ ሳይጀመር ራሱ ላይክ ታደርጋላችሁ። አንዳንዶቻችሁ ግን ተመችቷችሁ እያያችሁ ላይክ አታደርጉም። ፕሊዝ ቻናሉን ቤቱን ላይክ አድርጉት። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ምናልባት በግል እኔን አግኝታችሁ ማማከር ኦንላይን ማማከር የምትፈልጉ ሰዎች ያው ከዚህ ጋር ያስቀመጥኩላችሁ ዩዘር ኔም እና ስልክ ቁጥር አለ። በዚህ እየመጣችሁ በውስጥ በዋትስአፕ በቴሌግራም እና በኢሞ ልታማክሩኝ ትችላላችሁ ማለት ነው። አሁን ቀጥታ ወደ ሀሳብ ያልፋለሁ። እንግዲህ በአራተኛ ደረጃ ወንዶች ፍዝዝ የሚሉላት ሴት ወይ ደግሞ የሚፈልጓት ሴት የትኛዋ ነች ካላችሁ ፍላጎቷን የማትደብቅ የትኛውንም ነገር በግልጽ የምትናገር ማንንም የማትፈራ በአጭር ቋንቋ ፍላጎቷን የማትደብቅ ማለት የሆነ አብሮሽ እንኳን ፍቅረኛ ቢኖርሽም ባይኖርሽም የሆነ የምትፈልጊያቸውን ማሳካት የምትፈልጊያቸውን ማድረግ የምትፈልጊያቸውን ነገሮች በኮንፊደንስ ያለምንም ፍርሃት በግልጽ አውጥታ የምትናገር ሴት ያቺ ሴት ማለት በወንዶች እይታ ምን አይነት መሰላችሁ ትርጉሙ? የሆነች ሴት ፍላጎቷን ሳትደብቅ የምትናገር በኮንፊደንስ ነገሮችን የምታወራ። ይሄን ስላችሁ አላግባብ በቃ እኔ ማንንም አልፈራም ሰው የራሱ ጉዳይ ብላ እንደፈለገች እንደምታብድ ማለት አይደለም። እንደዛ ሳይሆን ስለምታደርጋቸው ነገሮች ጠንቅቃ የምታውቅና ስለምትፈልጋቸው ነገሮች ሳትደብቅም ይሄን እፈልጋለሁ ደግሞ ይሄንን አልፈልግም፣ ይሄን ማድረግ ፈልጋለሁ ይሄን ማድረግ አልፈልግም፣ ይሄ ነገር ያስፈልገኛል ይሄ ነገር ደግሞ አያስፈልገኝም፣ ብዙ አስፈላጊነቱ አይታየኝም ያለች ነገሮችን በግልጽ የምትናገር ሴት ሞር በራሷ ኮንፊደንት ናት ተብሎ ይታሰባል። በራስ መተማመን ያላት ናት። ምንድን ነው የሚያስበው ይሄ ሰው ነገችን ሴት ባገባ ጠንቅቃ ስለ ራሷ ኮንፊደንስ ያላት ሴት ስለሆነች ነገ ላይ ታግዘኛለች፣ ትረዳኛለች፣ ሰፖርት ታረገኛለች የሚል ነገር ነው የሚያስበው። በነገራችን ላይ አሁን ይሄ ሁሉ ነገሮች የምነግራችሁ ስለ ጤነኛ ወንድ ነው። እሺ ህይወት ምን ማለት እንደሆነ ስለገባው የህይወት አጋር ምርጫ የትዳር አጋር ምርጫ ምን ማለት እንደሆነ ስለገባቸው ወንዶች እንጂ ገና በስሜት ማዕበል ላይ ስለሚንሳፈፉ ወንዶች አይደለም። ስለ ትክክለኛ ወንድ ነው እያወራለሁ። በአራተኛ ደረጃ ተፈላጊ የሚያደርግሽ ምንድነው? ፍላጎትሽን አለመደበቅ። ነገሮችን በግልጽ ተናገሪ። የምትፈልጊውን ነገር በግልጽ ይሄን ፈልጋለሁ። ኢቭን ሪሌሽንሺፕ ላይ እንኳን ብትሆኚ በሪሌሽንሺፕሽ ላይ አንዳንድ ነገሮችን በዝምታ ማለፍ የለብሽም። ይሄን ፈልጋለሁ ይሄን አልፈልግም በይ። ማይመችሽ ነገር ካለ ይሄ ነገር አይመቸኝም፣ የምትወጂው ነገር ካለ ደግሞ ይሄ ነገር ደግሞ ይመቸኛል እያልሽ ማሳወቅ መቻል አለብሽ ማለት ነው። እንግዲህ ወደ ቀጣዩ ነጥብ እናልፋለን። ወደ አምስተኛው ነው የምናልፈው። እንግዲህ በአምስተኛ ደረጃ ወንዶች ፍዝዝ የሚሉላት ሴት ምን አይነት ሴት ናት ከተባለ ቢዝነስ ነክ ነገሮች ላይ
ጎበዝ የሆነች ሴት። አሁን ቢዝነስ ነክ ነገሮች ላይ ጎበዝ የሆነች ሴት ብዬ ስናገር ለገንዘብ ያላትን አቋም ብቻ እያወራሁኝ አይደለም። ስለ ገንዘብ ብቻ አይደለም ማውራው። ስለ ገንዘብ ብቻ ሳይሆን ይሄ ስራ የሚባል የሆነ ስራ ለመስራት ወይ ደግሞ የሆነ ነገር ለማከናወን የሆነ ህይወቷን ለመቀየር ጥረት የምታደርግ ሴት እንደማለት ነው። ያው በአጭር ቋንቋ የምትረዱኝ ከሆነ ብዙ ጊዜ አይታችሁ ከሆነ ምን ይፈጠራል? ባል የሚሰራባቸው ሁኔታዎች ይኖራሉ። ከዛ ግን አንዳንዴ ባል ስራም ሲፈታ ወይ ደግሞ በአንድም በሌላ ምክንያት በኑሮ ውድነቱ ምክንያት ሊሆን ይችላል ሚስት አግዛ ራሷም ስራ የምትሰራበት ሞመንት አለ። እና አንዳንድ ሴቶች የሚገርማቸው ነገር በጣም ጎበዞች ናቸው፣ በጣም ከምታስቡት በላይ። ያው እንግዲህ አስተዳዳሪው ባል ነው ተብሎ ይታሰባል፣ ደግሞ ይታወቃል። ነገር ግን አንዳንዴ ሴቶች የሚሆኑበት ጊዜ አለ። ጎበዝ የሚሆኑ ሴቶች አሉ፣ በቤታቸው ስራ የሚሰሩ ወጥተው ስራ ሰርተው የሚገቡ ቤተሰባቸውን ቀጥ አድርገው ሰፖርት የሚያደርጉ የሚረዱ። ኢቨን እሱ ብቻ አይደለም፣ እሷ እንኳን ባትሰራ ባሏ በሚሰራው ስራ ላይ አጋዥ የሆነች ሰፖርት የምታደርገው የምትደግፈው የምታግዘው ማለት በንግግርም እኮ ሊሆን ይችላል፣ በተግባር ብቻ አይደል። አይዞህ፣ በርታ፣ ጎበዝ ሀሳብ በመስጠት ይሄን እንዴት ተመለከትከው፣ ይሄ ነገር እንዲህ ቢሆን እንዲያይልህም እንዲያይሳካልህም እያለች ቢዝነስ ማይንድ ያላት ሴት ማለት ለስራ ያላት አመለካከት ህይወትን ለመቀየር ቼንጅ ለማድረግ ያላት አመለካከት እጅግ መልካም የሆነች ሴት በጣም ከምነግራችሁ በላይ በጣም እንዴ ያ ሰው የሚያስበው ነገችን ሴት ባገባ ትረዳኛለች፣ ታገዘኛለች። ሲጀመር የተፈጠራችሁበትም ዓላማ ረዳት ለመሆን አይደለም ለማገዝ እስከሆነ ድረስ በዛ መንገድ ብትጓዙ እጅግ በጣም ጥሩ ነው የሚሆነው። አንዳንዶች አሉ ምንም እውቀቱ ምንም አይዲያው ራሱ የሌላቸው ሴቶች አሉ፣ ምንም የማያውቁ ሰው። እንደዛ እንዳትሆኑ ማለት ነው። አምስተኛ ላይ ይሄ ነው፣ ቢዝነስ ላይ ጎበዝ የሆነች ሴት፣ መስራት የምትችል ባትሰራ እንኳን ሀሳብ መስጠት የምትችል ሴት ወንዶችን ፍዝዝ የምታደርግ ሴት ናት ማለት ነው። እንግዲህ ወደ መጨረሻውና ወደ ስድስተኛው እናልፋለን። እንግዲህ በስድስተኛ ደረጃ ወንዶችን ፍዝዝ የምታደርግ ሴት ምን አይነት ሴት ናት ካላችሁ፣ ታዛዥ የሆነች ሴት። ታዛዥ ማለት ሪስፔክት ያላት፣ የምታከብር፣ ራሷን የምታከብር፣ የወደደችውን አካል የምታከብር፣ በዙሪያ ያሉ ሰዎችን የምታከብር፣ ሪስፔክት የምታደርግ ሴት በወንዶች ዘንድ ኦ ማይ ጋድ የእሷ ባህሪ እኮ ተብሎ ነው የሚወራላት፣ የእሷ ባህሪ እኮ ተብሎ ነው የሚነገርላት። ስለዚህ ኢቭን ዛሬ ታዛዥ ነሽ ማለት ዛሬ ነገሮች ላይ አክቲቭ ነሽ ማለት ነገ ይሄ ሰው ባገባት ወይ ደግሞ የኔ ብትሆን ብሎ ሲመኝሽ ህይወቴም እንደዛ ነው የሚሆነው ማለት ነው። ሁሉም ሰው በተለይ ወንዶች ከነገ አንጻር ነው ነገሮች የሚመለከቱትና እንግዲህ በዚህ መንገድ ብትጓዢ ሞር ተፈላጊ ትሆኛለሽ ማለት ነው። ፕሊዝ እስቲ አንድ ነገር ላስቸግራችሁ። ከታች እዚህ ከርዕሱ በታች ሜንሽን ያረኩላችሁ ፍሬዘር ፍቃዱ ኃይለማርያም 2 የሚለው ሁለተኛው አካውንት አለና ይህ አካውንት አዲስ ነው። በዚህ ቻናል ላይ ተጠቀማችሁ አይደለ? እዛኛውም ቻናል ላይ ብዙ ነገሮች እየሰራሁኝ ስለሆነ እንድታበረታቱኝ እፈልጋለሁ። ፕሊዝ እየነካችሁ ሄዳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮቹን ያልተመለከታችሁ ቪዲዮቹን ገብታችሁ ተመልከቱ። ላይክ ሼር ማድረጋችሁን አትርሱ። ስለምትተባበሩኝ አመሰግናለሁ። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ